ና ናውጣዝ ና ዝግ ናውጣ ሰው እንዳትሆን ፍዝዝ ይሄው እግሯ ይንቀጠቀጣል ይንቋጭ በቃ ይሄው ኦፕሬሽን ትባላለች እሷ ደግሞ እምቢ ትላለች እዚህም ይዛታለሁ ይሄን በቃ መድኃኒት ነው የምትወስደው መድኃኒት ነው ከሰው ራቅ ማረግ ነው እሷን ማረግ ነው ተመተተን የገባው ስንት ጊዜ ነው ከተመተትክ 10 አመት ምን አረካት ይሄ እዚህ ጋር ይዛታለሁ ይሄ እንቋቋል እንዴ ነው የምታስኬዳት እስቲ በቃ እንቀጠቀጣል ከ5 ኪሎ በላይ መያዝ አትችልም እስቲ እንዴ ነው የምታንቀጠቀጣት ይሄ በቃ እንደዚህ ነው የሚለው ድምጽ አለው ድምጹ ይረብሻታል ራሱ ይሄ ድምጽ አለው እስቲ እንዴ ነው የምታንቋቋው ይሄ መስማት ይችላል ይሄ እንቋቋል እኮ ነው የሚለው ኳ ታረጋል እንደ እንጨት ስንት ነው 100 ሰይጣን አጋንንት ሰይጣን የት ነው የገባው የት ሀገር እዛ ሻኪሶ ኢትዮጵያ ሻኪሶ ለምን ገባ በቃ ደስ ትላለች በቃ የሰው መውደድ አላት ደስ ትላለች በቃ የፀጉሯ እዚህ ነው በፀጉሯ ውስጥ ግብት አለ ቡዳ መተቱስ በምግብ ነው ምግብ ቡና ልጠራ ስትሄድ እንጠራታለን ማጉረስ ነው በቃ ማጉረስ ከባሏ ታጣላታል የታል ባሏ የለም አገር ቤት ነው ያለው የለም እና እንዴት ነው የምታስኬዳት ታንቋቋዋለህ በቃ ይንቋቋል ልጇን በቃ አትችልም ልጇን መያዝ አትችልም ትለቃላት እለቃለሁ ወደ ሲኦል ትገባለህ እገባለሁ ስንት አመት እንደዚህ አረካት 15 አመት ሁሉ ገንዘቧንስ እሱ ዝም ብሎ ነው እንዴት ይገባል ይወጣል ከሰው በታች ከሀገር ቤትም መጣው ከሰው በታች እዛው ይሻል ነበር አንደኛውን እዛው ይሻል ነበር አዎ እዚህማ ከቤተሰብ ጋር ምን ማጋጨት ብቻዋን ማጋጨት እንዴት ብቻዋን ማጋጨት መያዝ ብቻዋን ለብቻ መቆጣጠር መቆለፍ ነው ጭንቅላትን መቆለፍ ለምንድን ነው ጭንቅላት የምትቆልፉት በቃ ፍላጎት እንዳይታደግ ምኞት ብዙ ነው እና መቆለፍ በቃ አሁን ግን ያው እዛ አገር ቤትም ተሞከረ በቃ ጊዜው ሲደርስ እኛ እንዲነን ግን አሁን ምን ይደረጋል መጡብን በዚህና በዚህ መርፌ ስንት ያስወጋት መርፌ ሁለቴ እስቲ እንደነ መተት ማለት የሆነ ነገር እንደዚህ ካልያዘች ነው በቃ መጣል ልጇን እስቲ እንዴት ነው የምትይዘው አብረው ከዛ በቃ እንዲገል ነው የምናረጋው እንዲገል ልጇን አወጣን ምን አርጋት እዚህ ለገለተ ነበር እንዴት አርገለ በገለ እንዴ አጋጥቻት ነበር እየነዳች ነው ጓደኛዋ ጋር እየሄደች ያለፈው ሳምንት ግዳይ በቃ የነሱ ድምፅ እንዲረብሻት እናደርጋለን ሲጀመር ከዛ ያሲ ድምፅ ይመጣል ራሷን አታውቅም በቃ ከነልጆቿን ቀጥ አድርገናት ነበረ የት ቦታ በቃ እሷ ትለጣጥፋለች መኪና ውስጥ ደግሞ ሲጀመር ገና በስመ አብ ነው የሚለው በቃ ምን እናደርጋት በስመ አብ መኪና ውስጥ ስላትወድም እንደዚህ አይነት ነገር አንወድም ለኛ መንገድ ይዘጋብናል ስክት ነው የሚያደርገው ይሄ ዲሽካሽ የሚለውስ እንደዛ ነው አሁን እኮ ነው እንደዛ ይሆን አሁን እዛ ድረስ ሄዳ እንዴ በዚህ መርፌ በዚህ ግቡ አለቀ ዝግት ሳጨርሰው መጣች መርፌው ስንት መርፌ ተወጋች አሁን ይሄ እድሜ ለዚህ ስንት መርፌ ተወጋች 2 መርፌ ቤትና የቻይና ነው አረ ኢትዮጵያ እኮ ነው ኢትዮጵያ በዚህ ንቅ አረግናት በቃ ልትሞት ስትል ይዘዋት ሄዱ አታውቅም ራሷን በቃ ተመረክ እዚህ ጋር እዚህ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሲኦል እንገባለን 7 ጮህ ነው ትልብ እግዚአብሔር ይመስገን ተነስ
ዝም ብለን የስጋ እንክብካቤ የልጆችን ግንዛቤ የበለጠ ያዳክማል። እስኪ ኢትዮጵያ ድረስ መጥቼ እዚህ ያገኘሁት አባ አስገርስትልኝ አባ እድሜና ጤና ይስጥዎት። አይ በቃሻል እኮ እድሜና ጤና። ሰሞኑን ሊያጋጭሽ ነበር መኪና? አዎ ወረሞቼ ነበር ልጆቼን ይዤ ሞቼ አንድ ጓደኛ አለችኝ እሷ ጋር እየሄድኩኝ እነሱ በቃ ያለ ዝም ብለው ያለቅሳሉ። ሲያለቅሱ ድምጻቸው በጣም ይረብሸኛል እና ማየት አልቻልም። እንትኑን አስተካክልኝ የሚታይ ነገር አላቸው እሱን አስተካክልኝ አሉኝ። በጣም ስለሚረብሸኝ አቆምኩኝ ማለት ነው። ፍሪዌይ ነው አቁም ያስተካከልኩላቸው። ከዛ አሁንም እሱ የሚፈልገው እሷ የምትፈልገው የተለያየ ነገር ነው። የሁለቱንም ላሟላ አልቻልኩም። ብቻ አደረኩላቸው እና አይ በደንብ አድርጌ አይቻለሁ። ምንም ነገር የለም። ዘኔ ግበት እንዳልኩኝ ትልቅ ትራክ ነው ብቻ የምሰማው ሲባል በቃ ሲያረግብኝ ነው የምሰማው። እንዴ አይቻርልን የገባሁት ምናምን በቃ ሳይ መስታወት ላይ አጠገቤ ነው። በቃ ሞትኩ ነው ያልኩት። መኪናውን ደግሞ ሂድ ስለው አይሄድም። ይሄ ተንቀጠቀጠ ውሃ ሆነ። በቃ መሄድ አልቻልኩም። ከዛ እነሱ ላይ መጮህ ጀመርኩ። እነሱ መምታት ጀመርኩ። በቃ መኪናው ቆመ። መኪናው አልሄድም አለ። ያኛው ተሰለበብኝ። በመስታወት ላይ አይቼዋለሁ። ከዛ በኋላ ግን የት እንደሄደ አላውቅም። መኪናው የለም። ከዛ እኔ አይቼ ነው የገባሁት። መኪና የሚባል የለም። እንዴት በዛት ሰከንድ እንዴት ክላክስ ይነፋብኛል? እንዴት እና መጣና የለም። እኔ እንትኑን ክላክሱን ሰምቼ ነው በቃ እንትን ያልኩተኝ። ይሄ ውሃ ይሄ ታሰረ፣ መሄድ አቃተኝ። መኪናውም አልሄድም አለ። በቃ አልሄድም አለ። እንዲህ ነው ሰው ሲያጠፋ፣ ሰው ሲያጠቃ፣ ሰው ሲገለብጥ፣ ሰው ወደ ሲገል፣ አውቶቡስን ሌሎችንም ነገር ሲያወድም በዚህ አይነት ብዥታ ውስጥ ነው። ብዥ ብሎ ያልነበረው የነበረ መስሎ ይታያል። የዛን ጊዜ እንግዲህ ቴንሽን ነው የምትለው አይደለም፣ የአጋንንት አሰራር ነው፣ የሰይጣን አሰራር ነው። አንተ ዘመናዊ ትውልድ ቴንሽን ስትል የቀደሙ አባቶች ሰይጣን ነው በስመ አብ ወወልድ ወመንፈስ ቅዱስ ብለው አመለጡ። አንተ ቴንሽን ነው እያልክ ታስረቀረ በይበርስ ነጮቹ ቴንሽኑን አጋቡብህ። በይበርስ በደንብ ታው ማንን ምኑን ለምንድን ነው የደበደብከው? ማንን? ፈረሴን ለምንድን ነው የደበደብከው? ፈረሴን? አዎ ለአንድ ለእናቱ ሺህ ለጠላቱ ነኝ እኔ። አንድ ለእናቱ ሺህ ለጠላቱ። እሺ ትመታኝ እና ትላንት ተመታሁ ነው የምትለኝ? ለምንድን ነው የመታኸው? አልደፈርክም? ፈረስ ተደፈረ? አላወቅኸኝም አንተ አላወቅኸኝም እኔ ማን መሆኔን። ማን? የአርባአራቱ ጌታ ጌታ የአርባአራቱ ጌታ ነኝ እኔ። የቱ አርባአራቱ ጌታ? የአርባአራቱ ጌታ ጉረኛ ነው። እንደዚህ ሲያፈጥ እውነት ይመስላችኋል እናንተ? ጉድ ፈላ ትላላችሁ እዛ ስለምትፈሩ ጉድ ፈላ አሁን እንግዲህ ትላላችሁ። ምንም እኮ ነው ሲጫወት የኖረው ይሄ እኮ ነው። የታል ሙጬህ? እኔ ገንዘቤ የታል ገንዘቤ? የራሴ ነው። እና አሁን ተደፈርክ ነው የምትለኝ? 38 ዓመት የት እንዳለሁ ማልታወቅ ተጫወትክብኝ። እኔ ለራሴ አልመጣሁም። እኔ አልመጣሁም። ለኔ የመጣሁት ለሱ ነው። ለሱ አድርግለት እንዴ። እኔ ለኔ አልመጣሁም። እሱ ነው ያስቆ አንተ አይደለ እንዴ? ታዲያ እኔ ቢይዘው ለኔ ነው መያዝ አለብህ። እሱ ነው። አንተ ነህ የምትወለድ ጀምረህ የማታስገባኝ ቦታ የሌለ። ታለቅሳለህ፣ አታፍርም? አይዞህ። ማነው ስም? አሌክስ። አይዞህ። አንድ ቀን ተጫውቼ አላቅ፣ አንድ ቀን ዘፍኜ አላቅ፣ አንድ ቀን ጥሩ ነገር አግኝቼ አላቅ። ዘመድ ሞተብኝ ጥቁር መልበስ፣ ቤተ ክርስቲያን መሮጥ፣ ሰንበት ትምህርት ቤት ማስተማር። አፉ ተዘጋ። ለምንድን ነው ሰንበት ትምህርት ቤት መሄደው? ቆይ እኔ የምልህ ምን ማግኘት ነበረ? መዝፈን ነበረብህ? መዝፈን እወዳለሁ፣ መጨፈር እፈልጋለሁ፣ ማጉራት እፈልጋለሁ። እዚች ውሻ ለስሙ ተጠጋሁ፣ ያገኘሁት ነገር የለኝም። ደግሞ የማይመጣበት ቦታ ነው የመጣሁ። የእሷ እኮ አይደለሁም እኔ። ዛር ነው ቃቢ ነው ሁሉም ነን እኛ 44 ነን እኛ። ዛር ነው አውሊያ ነው ምንድን ነው? የ44ቱ ጌታ ጠጅ የፈረደ ይባላል። እናቱን ያዋለደ እሱ ነው። እናቲቱ የምታውቀው ነገር ስለሌለ መካን ነው። ልጅ አገኘው ብሎ ተረከበ። እሺ ምንም አላገኘንም።
አብረህ ተወለድክ ከሷ ጋር? እንደ ሴቱ አልተወለድኩም። ስወለድ ታቀፈችኝ እንጂ አልተወለድኩም። ያቺ ባለ 44ቷ ታቀፈቻት? እሷን ያዋለደቻት እናቷን። የቷን አዋለደች? እናቷን። የእሷን እናት? እሷን እናት አዋለደቻት። በዛው ገባ? በዛው ገባሁ። ያገኘሁት ነገር የለኝም። ይኸዋ ልጇን በቃ አፈዘዝከው? የመጀመሪያ በክር ልጅ ስፔሻል ኔድ ምን አባቱ ይፈራኛል። አታፍጥበት። እግሯን ደግሞ ምንድን ነው ያደረከው? እሷ ከወደቀች እሰብራታለሁ። 7 ዓመት እግሯን ጎደለች። የቱን? 2011 እግሯን ሰበርኳት። የት ጋር ወደቀች? 2011 በራፍ ፍሪጅ ውሃ ፈሰሱ ልጅ ምናምን ብላ ወደቀች። እግሯን ሰበርኳት። ሰበርካት? አዎ። እሺ 7 ዓመት ልጅ ደግሞ ወደቀች። መስበር ነው እሱ ላይ ነው እኔም ወንድ መሆንባት፣ ለሷ ወንድ መሆንባት እዛ ላይ ነው እሷን ማገኛት መሰብራት። በቃ አጋንንት ነው ሰይጣን? ልቁጠራቸው? አዎ ቁጥር። በረኛው ሙጨ ዘሪጋ ኧረ ተው ተው በእናትህ ሰው ይበላሻል ባህል። ስንት ናችሁ ነው ያልኩህ? 44 ነን ነገርኩህ አይደል? ሚስት አጋንንት ነው ሰይጣን? አጋንንት ነን፣ ግን አጋንንት ነን አንልም እኛ ቆሌ ነን ብለን ምናምነው አይደል? አሁን አጋንንት ነው ሰይጣን ነው? አውሊያ ነን ሙጭ ነን ሲሉ አጋንንት መሆኑ ይግባ። እያወቅህ ለምንድን ነው ሰው የምታጨቃ? ሰው አውሊያ ታዲያ ስም ይመስለዋል? ምን ስም ነው? እኛ ምን እንደምናደርግ ያውቁን። እኛ እኮ አንፈልጋቸውም፣ ሲፈልጉን ብቻ ነው የምንቀርባቸው። ይህን ማወቅ አለብህ። እቺ ቆሻሻ ውሻ ብቻ ሳትፈልግ የቀረብናት ብቻ ከልጅነቷ ቀረብነ፣ ሳትፈልገን አብራት ነሯት ኖር። ልጇን አፈዘዝከው ወይስ ጸጥ አደረከው? ልጇ አፎ ተወልዶ በ3 ወር በ3 ሳምንት ይሞታል አልነ። ደሟን እየረጨሽ እንዳራስ ውሻ አስለቀስናት። ሮጠች፣ በረረች፣ ባነነች። አሁን ደግሞ አደገ። ካደገ በኋላ ደግሞ ስፔሻል ኔድ መናገር ስለማይችል አለው መናገሪያ። እሷ ግን ውሻ ናት። ጸበል ትቀባዋለች። በእንደዚህ ከተናገረ አትናገርም ለወደፊቱ እያለች ተባብለዋል። እናት ላይ ቁጭ ብሎ ልጅ ይበላል ማለት ነው። በአጭር አነጋገር እንደዛ ነው። ጸልዩ የሚባለው እንዳይበላ ነው። እንፈልገው ነገር አላገኘንም። እንፈልገው ነገር አላገኘንም። ምን ፈለክ ስትወልድ? ቀይ ዶሮ፣ ማደሮ፣ ገብስማ ዶሮ። እኛ ደግሞ ሆስፒታል መውለድ አንፈልግም። በባህላችን የሚደረግልን ሁሉ ተደርጎ የራሳችን ሰው ነው የምንፈልጋ። እንዴት ነው የሚደረግልህ ስትወለድ? ስወለድ በዚህ ቀይ በግ ይታረድልኛል፣ ጥሩምባ ይነፋልኛል፣ ገብስማ ዶሮ ታርዶ ልክ እንደወለደች አሳግራታለሁ። እስቲ እንዴት ነው ጥሩምባ? ንፋ እስቲ። የታል ጥሩምባ አለ? ዝም በልና ንፋ። ሰማ ጠራለህ፣ ትጠራለህ። አውልያ ያለው ሁሉ ይሰበሰብልሃል። ከዛ ልጁ ሲወለድ ትነግስበታለህ። ብነግስ ነው የፈለኩትን ባገኝ እንደዚህ አላረጋውም። ምንም አልተደረገልኝም እያልኩ አታምነኝም እንዴ? ወስዳ ኦፕሬሽን ላይ ነው የወረወረችኝ። ተዘጋጅ። ተመረከክ። እሺ የምትሄድ በሙሉ ተዘጋጅ። በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በወላዲተ አምላክ ስም ሲኦል እንገባለን። ቶሎ 7 ጮህ ናት። 7 ጊዜ ጮህ ናት። ቶሎ ምን አደረኩኝ? ምንም አላደረግሽ። ለምን ሆንኩኝ? ምን አደረኩኝ? ለልጄ እኮ ነው የመጣሁት። እኔ ምን አደረኩኝ? ለልጄ ነው የመጣሁት። እኔ ምን አደረኩኝ? ብዙዎቻችሁ እንዲህ አይነት ነው ግንዛቤያችሁ። ውስጣችሁ ያለውን የተደበቀ ኃይል ሳታውቁት ለልጆች ሕይወት ላይ የደረሰውን ጉዳት ከራሳችሁ እንደሚመነጭ ስለማትረዱ ችግሩ ይሄ ነው። ነበር ችግሩ። አባ አውሊያው ካንቺ ጋር ምን አውሊያ? አባ 44 አውሊያ። አረ እንደ ሰው ቡና አልጠጣም እኔ። ለሰው ማልመች ነው ያባባ። ቅዱስ ዮሐንስ 44 አውሊያ እኮ አልኩሽ። ምኑ ላይ አባ? እኔ እኮ ምንም ማድረግ አላውቅም እኮ። ምንም አታረጊም፣ ግን ዶሮ ይፈልጋል፣ ቀይ ዶሮ ይፈልጋል። አረ እኔ እዛ ሰው አይደለሁም አባ ነኝ። አይ አንቺ ላይ ሲገባ እናትሽ ስትወልድሽ ባለ አውሊያ ነው የታቀፈችሽ። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ በኢየሱስ ስም እኔ እኮ በስመ አብ ለቤተ ክርስቲያን ቅርብ ሰው ነኝ እኮ የምልህ። እኔ እንደዚህ ከሆንክ ማነው ጤናማ ያለ ታዲያ? አባ ቤተ ክርስቲያን ታገለግያለሽ? ኧረ እኔ የሚያልፈኝ ነገር የለም፣ ግን እኔ እንደዚህ ይደርሰኛል ብዬ አስቤውም አላውቅም። አንድ ቀን ችግሩ ይኸውላችሁ፣ ቤተ ክርስቲያን የሚቀርቡ ሰዎች የማያምኑት አንዱ ትልቁ አደጋ እንዲህ የተያዙ ስለሆኑ ነው። ወሬያቸው ቅደደው ካሳ፣ ፈጠራው፣ ምኑ ማንቧረቁ፣ ጊዜ ጠብቀው እንደ ፈንጅ መፈንዳቱ ምናምኑ፣ ይሄ እንደዚህ ውስጣቸው
ከሌላ መዘዝ ጋር የተያያዙ ስለሆኑ ነው። የሚታየውን እውነት ለማጨለም መሞከር የሚታየው ነው። ይሄ እንግዲህ በአይናችሁ ያያችሁትን እውነት ለማደፍረስ እና እንዳልነበረ አድርጎ ጠላትን ከህይወት ጋር ተቆራኝቶ እንዲኖር ለማድረግ ዘመቻ ማካሄድ ከዚህ የበለጠ ውርደት ምንም ነገር የለም። በርቺ። ወደ ቤተ ክርስቲያን መቅረብሽ ሳይሆን ጠላትን መዋጋት መቻልሽ ነው። ማቀርባቸው እኮ አይመስለኝም አባ። እኔ ቡና ላፈላ ምንም ማከብረው ነገርም የለኝም። እኔ ከገብርኤል ከሚካኤል ግጭ ምንም እኮ አልመችም። እኔ ለምን ነው የተጠጉኝ? ምን አለ እንደውም እንዴት ደፈርከኝ ብሎ እኮ እዚህ ቆሞ እስቲ ወንድን አለ እኮ። ሴትዮዋ የታወቀች ባላው ልያስ ብዙ ሰው ተሰማለች፣ ግን እኔንም ጭምር ያገኘች አልመሰለኝም። ሴትዮዋ የታወቀች ባላው ልያ ነች እኮ። ያው ስትወለጅ ገባ እኮ አንቺ ደግሞ ስትወልጂ ወደሱ እሱ እኔ ምንም አልሆን። ከዚህ በኋላማ ማንም ጤናማ እንደሌለ ነው የማውቀው። ከዚህ በኋላ አልገባም እኮ ነበር። ልጁን እኮ ውሰዱት ብያቸው ነበር። ፈርቼ እኮ ነበር። እኔማ አንቺ ራስ ልጁ ውሰዱልኝ እንጂ እኔ አልገባም ብለሽ ነበር። ፈርቼ ነበር። መፍራት እንኳን እግዚአብሔር ያኑርልኝ። አሁን ሶስተኛ እንደገና ተቀጥራለች። እንደገና 27 እንደገና ትደረጋለች። ጭንቅላት ነው እኔ ነኝ ለኔ አትገዛም ለኔ አልገዛም ስላለች አፈርጣታለሁ። ጭንቅላቷን ለምን ኦፕራሲዮን አስደረካት? ውስጡ ደሙን ልታርጌ ደሙን ስር አርጌ አስሞልቼ ያንን አወጣለሁ ብለው ደግሞ ቅድድ ሲያረጓት በሆዷ ደሟን ፍስስ ልገላት። ምንድነው ግን ዛር ነው ቃቢለ መተት መተት ዛር በወላጆቿ የገባ አበሻን ማሰቃየት ኮኛ በጣም ነው የሚያስደስተን። በጣም እኛ ያልተደረሰተን ማን ይደሰት? አበሻን ማሰቃየት ደስ ይላል። በጣም ያስደስተናል። እርስ በርሳቸው ስለማይፋቀሩ እንዳይፋቀሩ እናብላላቸዋለን። ታብላላቸው እንዳይሰማሙ እናደርጋቸዋለን። እሺ። እና ታዲያ ይሄ ለኛ ስራችን ትልቅ አይደለ እንዴ? ነው እንዴ? አዎ ትልቁ ስራችን ማብላላት፣ ማፋጨት፣ በራሱ ማያያዝ፣ ሰውነትን ማሰነጣጠቅ፣ ኩላሊት ነው፣ ልብ ነው፣ ምግብ ሰርጀሪ ምን እያስባለን በጥስታቸውን እናስወጣቸዋለን። በጥስታቸውን እንዴ! ታዲያ ይሄን ያልሰራን ምን እንስራ? ይሄ ካልሆነ ስራችን ምን እንስራ? አስተማሪዎቻችን በድን የሚያደርጉንን መንፈስ ያጠናክራሉ። የአጋንንት አሰራርና የጥፋት ኃይል ሲበረታብን አያግዙንም። እንደዚህ ደግሞ ማገዝ ሲጀመር ትንጫጫላችሁ። መንጫጫት ትጀምራለን። መንጫጫት ነው። ክፋታችን ለምን ተገለጠ? ምስጢራችን ለምን ወጣ? ዘራችን ለምን ተነካ? አይነ ጥላችን ለምን ተዋረደ? መንጫጫት ይንጫጫሉ። እኛ ያላንጫጫን ማን ያንጫጫቸው ታዲያ? እኛ ያላንጫጫን ማን ያንጫጫቸው? እንደዚህ ትጠብቃለህ አንተ? አልጠብቅም። እንደዚህ በመንፈስ ተይዛ እንዲህ መሰቃያቷን አታውቅም? አይ ግን ጥርጣሬ ነበረኝ እና ሌሊትም እንዲሁ ስለምትቃዥ ስለምትረበሽ እጠራጠር ነበረ። እስቲ ኦፕራሲዮን ያስደረካት የት ጋር? ይኸው ከዚህ አንስቶ ይኸው እዚህ ድረስ። አሁን ደግሞ በሚቀጥለው ከዚህ አንስቶ እስከ እዚህ ድረስ ክፍት ይደረጋል። የት አለ ተከፈተ? ይሄ ከስጥቅጥቁ እንደዚህ ከዚህ ጀምሮ እስከዚህ ድረስ እንዲህ ተከፍቶ መልሶ ተገጥሞ ነው። እና ታዲያ ይሄ ትልቅ ስራ ለኔ ትልቅ ስራ ትልቅ በጣም ትልቅ ሰይጣን ጋር እንተ እኔ መንፈስ እርኩስ መንፈስ እኮ ሰይጣን ጋር እንተ ሰይጣን ግደላን የተባልከው አፍዛን የተባልከው እንዳትሰራ ኑሯ ምስቅልቅል እንዲል እንዳትሰራ ምንም ነገር ያው ከመጣች 6 ዓመቷ ስራ የሚባል ሰርታ አታውቅም። ሁልጊዜ ቤቷ ሐኪም ቤት ነው።
የተመተትከው የት ሀገር ነው? የት ሀገር ነው ጅቡቲ። የተመተትከው? ጅቡቲ። የደብተራ ነው የጠንቋይ ነው? ደብተራ። የደብተራ ነው። ደብተራ። ስንት ናችሁ? 77 መተት። 77 መተት። አጋንንት ሰይጣን? አጋንንት፣ ሸይጣን፣ መተት ድብልቅልቁ የወጣ። እሺ ተንበርከክ፣ ቶሎ ተንበርከክ። አንተስ? እኔ የቤት አምላክ ነኝ። የቤት አምላክ የቤት አምላክ? አረ ደግሞ አንተን ብሎ አምላክ ሀያቷ የመጣው የቤት አምላክ ምን የመሰለ ልጇን እንዳቆል ልጇን በላው። አሁን አሰረችኝ፣ አመጣችኝ እዚህ። ገደልከው? ያደረገኝ ያው ምን አይነት የመሰለ እንዴት የመሰለ ዳቆል። እንዴት አድርገህ? በቃ ሰላም ነሳሁት፣ ሰላም ነሳሁት። የህዝብ የመለሰ እግዚአብሔር ለእግዚአብሔር ጥሩ አገልጋይ ነበር። ሰላም እንዳይኖር እንዴት ህዝብ ይመልሳል? ምን አረከው? ህዝብ ይመልሳል ብዬ በገመድ ሰቀልኩት። በገመድ ሰቀልኩት። በገመድ ሰቀልከው? ልጇን። የት ሀገር ሰቀልከው? እዚሁ አውስትራሊያ። እዚሁ? ይሄኛው የቤት ነው፣ ያኛው የውጭ ነው። እንዲህ እየሆን ነው የተወለድነው። ሁለት ጌታ አለን። አብሮን የሚያድረው የቤት አምላክ ነው። ውጭ ደግሞ ወይ መድኃኔዓለም እንላለን፣ ሚካኤል ገብርኤል እንላለን። ለሁለት ገዢ የኖርን ስለሆነ ከዛ ስንወለድ አሁን ትልቁ ገዢ በዛና ተንኮል ብቻ ሆነ፣ ምቀኝነት። ሰይጣን ሁላችንም ሰይጣን፣ የቤት አምላክ መተት ይባላል። ሁሉም ሰይጣን እኮ ነን። ሁሉም ሰይጣን ነው። ሁሉም ሰይጣን ነን። ምንም አንተ ምንድን ነህ? ምቀኛ። ምቀኛ ሰይጣን፣ አጋንንት ሰይጣን፣ ምቀኛ ሰይጣን። አንተስ ምንድን ነህ? ዲያውለስ። ዲያውለስ። አንተ ምንድን ነህ? አጋንንት፣ መተት የሰራችውንም ለማንም እንድታባክን ቤተሰብ እንዳትረዳ አድርጌ በበረሃ አሰቃይቼ እዚህም ስትመጣ 6 ዓመት ሙሉ በሐኪም ቤት ከሐኪም ቤት አንዱ ቦታ ከአንዱ ቦታ እያሰቃየሁ ይዣታለሁኝ እያሰቃየሁ መድኃኒት እያስቃምኩኝ የምትቀመው መድኃኒት ብዛቱ ግን ምንም አዎ አልሞታለች። ረክ እሷ ተመትተን የገባው ተመትቼ ምን አርጋት ተብለ ስራ እንዳትሰራ እንዳታገኝ ያገኘችውንም እንዳትይዝ ብትን እንድታረግ መጀመሪያ እንዳታገኝ ከዛ ያገኘችውንም እንዳትይዘው 30 ዓመት ሙሉ ከቤተሰብ ተለይታ አንድ ነገር የያዘችው የላትም። አንድ ነገር ቤተሰብ አትረዳ፣ ለራሷ የላት። እዚህ መታ ይኸው ትንከራተታለች። የሁለት ዓለም ስደተኛ። እሺ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። አይዞሽ። ልጅ ዲያቆን ልጅ ነበረሽ? አዎ ነበረኝ እና ሁሌ ተጨነኩ ይለኛል። በጣም እንዴት አይነት አገልጋይ በስደትም ህዝቡን እያስተማረ የመለሰ በህፃንነት እድሜው ጀምሮ ዲያቆን ሆኖ ሲያገለግል በስደት ኬንያ ነበር። ተዛ ሲያገለግል ሁሌ ሌሊት ነው የሚሄደው እና ተዛ ተጨነኩ ይለኛል። ግን አይዞ እያልኩኝ እዚህም መጣን። ተጨነኩኝ ይላል። በጣም ይጸልያል። በጣም ዲያቆን ጥሩ ዲያቆን ልጅ ነበረኝ። ያው አንቺ ጋር ሆኖ ነው አጣቋር እኮ ነው ፈሪ ብላ አብሮ ተወልዶ ፈሪ ብላ ልጄን ሰቀለብኝ። ልጄን ሰቅለኛል። ያው እሱ ያውቀዋል እንዴት አይነት ልጅ ነበረኝ። ታደለ ታውቀዋለህ? በላቴ ልጅ የብሪዝበን ዲያቆን ነበር። ኬንያም አብሮን ነበረን። ያው ፐርዝ መጥቶ ተመልሶ ብሪዝበን ሄደና ያው ስራ ሰርቶ ውሎ ማታ ተነስቶ ውጪ ተሰቅሎ ሞተ። ያው ልጇ ነው። ከ2 ዓመት በፊት ነበር። ይኸው መጀመሪያ አንቺ መንፈሱ እንዲወገድ ዝግጅት አልነበረሽም። ችግሩ ይሄ ነው። ሁሌ እኔም ደግሞ መዘምራን ነበርኩኝ። ያኔ ስዘምር በጣም ቤተ ክርስቲያን በጣም እከታተላለሁ። ያኔ እንዳልሄድ ሁሉ ይከለክለኛል። እንደምንም እያልኩኝ እኮ አላጠቀሽውም። አሁን መዘመሩ ሳይሆን መንፈስን ማጥቃት መቻሉ ነው። ከዛ በኋላ እዚህ መጣን። እዚህ ነው የባሰኝ። እዛ ስደትስ በጸሎት አሸንፈው ነበረ። እዚህ ተመጣን። ቤተ ክርስቲያን እንደ ልባችን አናገኝም። ያችኑ ሰንበትን ጠብቀን ነው
ያን ጊዜ ሲሄድ ደግሞ ልቦናዬን አስሮኛል። ልቦናዬን ስለሚያስረኝ በሄድም ተቤት በቃ ምንም የሚባለው ነገር ሁሉ ተጆሮዬ ነው። በርቺ በርቺ፣ አሁን ይበቃል፣ ጊዜ የለም። ማነሽ? አለም አለሜ። አንቺ ሳባ ሳባ። አይዞሽ ሳባ፣ በርቺ ሳባ፣ በርቺ። አጸደ ማርያም ቀለለሽ ከበደሽ? አሁን ደህና ነኝ፣ ቀሎኛል። ታዲያ ምንድነው አሁን ኦፕራሲዮን የምትደረጊው? አሁንማ ልደረግላቸውም ቢሉኝም እሺ አልሄድም። ሲጀመር እኔ ኦኬ ነኝ በያቸው፣ ንገሪያቸው። ነግራቸው አሁን እዚህ ሀገር ኦኬ ነው የሚባለው። በ27 አለ ቀጠሮ፣ ሂጄ እነግራቸዋለሁ። በጣም ደህና ነኝ። አያም ኦኬ በቃ በያቸው። ኦኬ አባ፣ ምንም ዝም ብለው ነው እኮ መፈተሽ እኮ ነው። ልክ የአክስቱና የአያቱ ቢሮ ይመስል ጭንቅላትን ይከፍትና ይማርበታል። ይከፍታል፣ ይዘጋል። ኦፍ ኦን እያደረጉ እኮ ችግር እኮ ነው። ሰውን እንደዚህ ማድረግ ጀመሩ። አሁን ደግሞ በተለይ በእኛ ላይ ሲመራመሩ ደስ ይላቸዋል። ትርፍ ትውልዶች አድርገው ነው የሚያስቡን። ትርፍ ትውልድ አለ አይደለም? ዝም ብሎ ትርፍ የሆነ ትውልድ አድርገው ነው የሚገምቱት። በሉ በርቱ። እለፏ ቶሎ ቶሎ። ማን? ግርማይ አስማማው። ግርማይ በርታ። 19 ዓመት ጠጣ? አዎ። መጠጥ ብቻ ነው? መጠጥ ነው። አልጠግብም። መጠጥ? አዎ። አልጠግብም። ለመሆኑ ገንዘብ ሁሉ በመጠጥ ነው። ገንዘብ ሁሉ በመጠጥ አይበቃኝም። 5 ልጆች አሉት። ማታ የወለደች ያለች ሚስቱ ገና ሕፃን ናት። ጥላት ሄዶ ግን ወድቆ አመቱ እንዲጠጣ እኮ ነው የተደረገው። አመቱ አሁን መጠጥ የለም። እሺ የለም። አቁሜያለሁ። ከዛሬ ጀምሬ ከትላንት ጀምሮ ጋራ ያገናኝ ልጁ ሚስቱ የታለች? ደስ ይበላችሁ። እኔ ደስ እንዳለኝ እኔ እንደደረሰልኝ አምላክ ይደረስላችሁ። ሳላባቴ በቃ እሺ በል። ጠቋርና አዳልሞቴ ነው ወሰንጋላ ነው? አዳልሞቴ። ስንት ዓመት ነው ቁጭ ያልክባት? 18 ዓመቴ። አልዋ ላይ ቁጭ ካልክ? አዎ። ለምን? በስደት ነበረች። አንተ እያለህ መባረክ አለ እንዴ? ምን መባረክ አለ? መባረክ የለም። አንተ እያለህ መባረክ የለም። አብረህ ታረጃለህ ወይስ ሰው ታስረጃለህ? አስረጃለሁ እንጂ አንተ አታረጅም። እኔ አላረጅም። አሁን ለቀት ሄዳለት እሄዳለሁ። ምን ታረጋታለህ ግን? ምን ሰባበር አሁን ሰውነቷን ሁሉ አቃጥላታለሁ። ራሷን ፉክች አጋ ተበለዋለች። እሺ ያው ሰውነቷ ወላ ያብጣል። መንፈሳዊ ዛሮች ምንጊዜም ከቤተ እግዚአብሔር አይጠፉም። በትንቢተ ኢሳይያስ ምዕራፍ 3 ላይ ታላቁን ሊቀ ካህን ይዞት መከራ ሲያሳየው ነበር። ወደ ቅድስት ሀገር በሚጓዙበት ጊዜ ቀኙን ይዞታል። ቤተ መቅደሱን እንደሚሰራ ከስደት እንደሚመለስ ስለሚያውቅ በረከቱን ከወዲሁ ለማጨንገፍ ቀኙን ይዞ ጥምጥሙን አሳድፎ ልብሱን አቆሽሾ የነበረ መንፈስ ነው። ታላቁን ሊቀ ካህን የያዘው በስደት ዘመን የጌታ መልአክ በራእይ ለዘካርያስ ሲገለጽለት ታላቁ ሊቀ ካህን ቀኙ ተይዞበታል እና ቀኙን ነው የሚይዘው። ይሄ ወደ ቤተ እግዚአብሔር መኖር ስንጀምር፣ ወደዛ መምጣት ስንጀምር ቀኛችንን ይይዛል። ያ ቀኝ ተያዘ ማለት ደግሞ 2 ትውልድ በአንድ ጊዜ ያጠፋል። አንድ የአገልጋዩን፣ 2 የተገልጋዩን ባህሪ እና በእምነት የሚሄዱበትን መንገድ 2 ጊዜ ሁለቱንም በአንድ ጊዜ ማውደም ይችላል። የተገልጋዩን በሚሆንበት ጊዜ ተገልጋዩ ላይ ያሾፋል፣ ይቀልዳል። መንፈሳዊ በረከቶች እንዲመጡ እንዲያገኙት ጥረት የማድረግ አቅምም አይኖረውም። ከዛም በላይ ደግሞ ስለ እግዚአብሔር ተስፋና ስለ እግዚአብሔር ስጦታ፣ ስለ እግዚአብሔር መንግስት ያለው ውስጣዊ ዕውቀት እና ከእግዚአብሔር መንፈስ ጋር መያያዝ ያለመደው ይሆናል። ቀኙ ስለተያዘ አይለምድም። ይሄንን መንፈሳዊ በጎ ነገርን፣ መንፈሳዊ በጎ እይታን አይለምድም። ስለዚህ ራሱም ጠፍቶ ሌላውንም አጥፍቶ ይኖራል። ይሄ
ሁልጊዜ መንፈሳዊ ዛሮች የሚፈጽሙት ክፉ ባህሪያቶች ውስጥ አንዱ ነው። ምናልባት እኚህ እናታችን ከቤተ እግዚአብሔር ተለይተው አያውቁ ይሆናል። ሁልጊዜ ቤተ ክርስቲያን የምትኖረው አዎን። አእምሮ ካለን በስነ ልቦና ቀናነት ካየነው መኖር የሚለው ነገር ትርጉሙን ካጣ ቆይቷል። መኖርን ፖለቲከኞች አሻሽለው አያመጡትም። በመንፈስ የተቀደመ ትውልድ ስለሆነ 100,000 ጊዜ ቲዎሪ እናጋሽበው እንጂ እውን የሆነው ነገር ላይም መቆም አንችልም። ለምን? አቋም የለም፣ እውነት የለም፣ ቅንነት የለም፣ በጎነት የለም፣ ታማኝነት የለም፣ ፍቅር የለም፣ የህሊና ሰላም የለም። የለም የሚባለው ነገር በጎ በጣም የለም። ስለዚህ የለም ይበዛል። እግዚአብሔር ይማረን። የየጊዜው መንፈስ በደፈረሰ ቁጥር አብሮ ይደፈርሳል። የየጊዜው መንፈስ በሟሸሸ ቁጥር አብሮ ይሟሸሻል። በየጊዜው መንፈስ ህይወቱ ይጠላለፋል። አሁን 2 ትውልድ በሉ እናትና ልጅን በለው በቃ ግን የሉም። ይህንን ወደ ቤት ውሰደው፣ ወደ አንተ ቤት፣ ወደ ባለቤትህ ውሰደው፣ ወደ መንደርህ፣ ወደ ጎረቤትህ ውሰደው፣ ወደ አያትህ፣ ወደ ቅድመ አያትህ ውሰደው። የለም። አሁን ለቀት ሄዳላት ሄዳለሁ። ስንት ናችሁ? 10 ነን። 10 ነን። 10 ናችሁ? አዎ። 10ችሁም ይዛችኋታል? አዎ። ቤተክርስቲያን ቀርታ አታውቅም። ቆራቢ ሰጋጅ ናት። ቆራቢ ሰጋጅ ናት። ታዲያ እሷ ላይ ምን ታደርጋለህ አንተ? መግደል ነው። አዎ። አሮጊቱ አይቀር ወጣቱ አይቀር መግደል። አዎ። አዎ። ሰዎች እንዲህ ነው የሚያዙት። እንዲህ በተደበቀ ጠላት ውስጥ ነው ያሉት። በልተንበርከክ። ሁላችሁም ስንት ናችሁ? 10 ነን። 10 ናችሁ? አዎ። በተዘጋጁ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በስላሴ ስም፣ በወላዲት አምላክ ስም፣ በወላዲት አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ቶሎ 7 ጊዜ ጮህ ነው። ማነው? ማነው? እኔ አለሚቱ ነኝ። አለሚቱ እንዴት ነው አለሚቱ? እግዚአብሔር ይስጥልኝ አባቴ። ደህና ኖት? ይመስገን። እንደዚህ እንደው በጠላት እጅ መያዞትን ያውቃሉ? መላክ ሰው የለኝም፣ ብቻዬን ነው የመጣው። ዘመድ አላመጣሁም። የፀጉረ ያልኩት ልጄን ጠላት ገደለብኝ። እኔ ጠዋት ማታውን አላሰብኩትም። አይዞት። ስንት ዓመቶት ነው? እዚህ 18 ዓመት 18 ዓመት ነው እዚህ ከመጡ። አዎ። የሚገርም ነው። የቤተሰብ መንፈስ ፈልጎ ነው የያዙት። እኔ በወጣትነቴ የአባቴ ዛር እሳደም ነበርኩኝ። ሸይጣን እያልኩኝ ገንዳውን ፍንጃኑን ሁላ እሰብርበት ነበር። ያው እንግዲህ እናቴም አላት አባቴም አለው። እኔ በዛር አላምንም። ለሰደበው አይዘውም ነው የሚባለው። ያው እኔ ውስጥ ለውስጥ መቼስ ልጄንም አሳልፎ የሰጠብኝ እሱ ይሆናል። ይህንን የቀድሞ አነጋገር አትቀበሉ፣ ወይም ደግሞ አይዶን ብሊቭ አትበሉ። አይሰራም። አይዶን ብሊቭ እንዴት ተወልደህ ነው አይዶን ብሊቭ የምትለው? አንተ እንዴት ነው? ምን ታየዋለህና ነው? በምን አይንህ አይተህ ነው አይዶን ብሊቭ የምትለው? አትመነዋ። አብሮህ ተወልዷል። አንተ አላምንም ትላለህ። አምልኮት ግን አታደርግም፣ አትጸልይም፣ አትሰግድም። ከክፋት ጋር ትተባበራለህ።
ከአሜተኛው አሜተኛ ነህ፣ ከወሬኛው ወሬኛ ነህ፣ ከተሳዳቢው ተሳዳቢ ነህ፣ ከጠጭው ጠጭ ነህ። አይ ዶንት ቢሊቭ ብትል ታዲያ ምን ዋጋ አለው? እሱ ስራ ላይ ነው ያለው። የኛ አይ ዶንት ቢሊቭ አያዋጣም። አብሮ ይላል እሱ እንደውም እዚህ ጉዳይ ላይ ነቃ ያለ ነው። ከአንተ ጋር እንዲህ እያወራ ውስጡን ይሰራልሃል። አረ ምን ሰይጣን እየታባጡ እኔ እንደዚህ ነገር አላምንም ምናምን እያለ ግን ያነኳኩትሃል። ይሄ በጣም ካለው ጥበቦች ውስጥ ዋናው መሰረታዊው ነገር አይ ዶንት ቢሊቭ የሚል ትውልድን ማጥቃት ነው። እና አላምነውም፣ አልገብርም፣ እንዲህ አይነት ነገር አላቅም ማለት የቀድሞ ቤተሰብ የእሳቸው ካለ አብሮ ይወለዳል። የሰደበው አይዝም ሳይሆን አብሮ ተወልዷል። መጀመሪያው ቀደም ብሎ ተወልዷል። ስለዚህ ግርዶሽ ሆኖ በሁሉም መንገድ ጊዜና ሰዓት እየጠበቀ ያጠቃል። ልክ የጥቃቱ ስልት በሂሳብ ነው። እንደው ዝም ብለህ የሰው አልጀብራ አለ እንኳን የመንፈስ አልገባ ብሎ ነው እንጂ የሰው ሂሳብ እንኳን የትና የት ተሻሽሏል አይደል እንዴ? እንኳን የሰይጣን ሂሳብ ቀርቶ ይሄ ለስንት ዘመናት የሚኖር የማይሞት እስከ ዳግም ምጽአት ድረስ የሚኖር ነው ይሄ መንፈስ። ስለዚህ ከኛ ቁጥጥርና ሂሳብ ውጪ ነው፣ ከገባህ ነው። በሉ ይበርቱ። እናታችን ቅዱስ ቁርባን ይወስዳሉ። ቅዱስ ቁርባን ሲወስዱ ቀለል አይሎትም? ይለኛል። ደግሞ ሲነጋም ክብድ ይሎታል። ሌሊቱን እንቅልፍ የለኝም፣ እንቅልፍ አልተኛም። እኔ መቼም ስጋ ወደሙ ነው ተቀበልኩ። ጸሎት ማድረግ የለብኝም፣ አላረግም። ለምን? እኔ ያው የያዘኝ ነው። ጸሎት እንዳያደርጉ ነው የሚከለክለው? አዎ፣ ቤተክርስቲያን ሂጄ ካልሆነ በስተቀር ቤት አላረግም። የሌሊት የሰዓት ጸሎት አላረግም። ሲያረጉ ምን ይሰማውታል? ያው አይኔ አያይም፣ አይኔን ጭልም ነው የሚያረገኝ። ግን በሌላው ጊዜ ለቀቅ ያደርጉት? አዎ፣ በሌላው ጊዜ የፈለገ ጊዜ ይዘጋዋል፣ የፈለገ ጊዜ ከፍተዋል። አዎ፣ ቤተ እግዚአብሔር ሲሄድ ይቀለኛል። ቤተ እግዚአብሔር ሲሄድ ይቀለኛል። ማን ያግዛቸው ታዳኝም? በመንፈስ መጎዳታቸውን ማን ይርዳቸው? ስለዚህ አይነት ተሰውሮ ከሚያጠቃ የመናፍስት ጥፋት ጋር መኖራቸውን ማን ይንገራቸው? ማን ደግሞ ከጎናቸው ይቁም? እና ይበርቱ፣ አይዞት፣ ይበርቱ። እዚህ ጋር ሁኑ። ምንድን ነኝ አልከኝ? መተት ነኝ። ምንድን ነው ያረካት? ይሄ ምንድን ነው? ቀበቶ። የምን ቀበቶ? አትሄድም እኮ ይሄንን ካላሰረች አትሄድም። ይሄን አንሳው፣ ነጥላው። እስቲ አውጣው ቀበቶ። ዙር እስቲ ወደዚህ። ይሄ ቀበቶ ነው? ምን ማባያ ነው ይሄ ቀበቶ? በቃ አትሄድም፣ አይሆንላትም። እና በቃ እስር አድርጋ ከኔናውን ሁሉ መርፌ በቀደም ወገቧን ያስከው? ወገቧን ነው ይሄ እዚህ ጋር። ለምን ያስካት? በቃ እንደዚህ ልውስውስውስ አድርገው ቁጭ አድርጋታል። ልውስውስ አድርገው ቁጭ ህዝቡ ይሄ ቁንጫ ሁሉ በቃ የሰው መውደድ አላት። ምን የማታግዘው ሰው የላት። ከሱዳን ሀገር ጀምራ ከዚህም የታወቀች ናት። ምን ዘርነት የላት። በቃ በሆስፒታል ስትሄደ ሆስፒታል ነው የምትሰራው። የታመመውን ሁሉ እንዳገዘች፣ አንዴ ምን ልስጥ እንዳለች ከኔናውን አምጥታ እንደሰጠቻቸው። ታዲያ ደግነት ምን ይከፋል? ልጆቿ ጋር ብትንትን፣ ትዳሯን ከፈረንጁ ጋር ብትንትን። የታል ፈረንጁ? እዛ ብሪዝበን። ልጁ ፈረንጁ ሁሉ እዛ አለ። ልጁ ሁሉ ስንት ልጆች ወልዳለች? 4። ስንት ዓመት ነው አንተ ከተመተትክ? ተመተትኩኝ የዛሬ 10 ዓመት ነው። ሰይጣንና ጋንተ ሰይጣን ስንት ናችሁ? 1000። በል ተመርከክ። ቶሎ ወገቧን ነበር ስር ያረከው? ወገቧንም ይሄ አንሳ መነጽሩ። አፍለውጣ ካይኑ አውጣ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ሲኦል እንገባለን። ቶሎ 7 ይጮህ። እግዚአብሔር ይገስጽ።
ይቅር በሉኝ ሀሳብ። ደህና ነሽ? ውይ አባቴ እንዴት ነሽ? ውይ አባቴ ሰላም ነው? ውይ አባቴ ውይ መጡልኝን አባት አለ። አዎ እኔን አፈር ልብላ ሰዱኝ ነበር እኮ። እንዴት ነሽ አባቴ? እንዴት ሰነበቱ? ሰላም ነው? ደህና ነኝ። ወገብሽ እንዴት ነው? ወልድ መንፈስ ቅዱስ ቀበቶውሳ ቀበቶ ነበረኝ እኮ። የት አለ ቀበቶ? የት አለ? እኔ እንጃ አባቴ። ያው ቆመሻል እኮ። ቆሜያለሁ። እስቲ ስገጅበት። ስርዓት ለወልድ መንፈስ ቅዱስ አዳነ። ስርዓት ለወልድ መንፈስ ቅዱስ አለ። ተመስገን። ወገብሽ አለ? ኧረ የለም የኔ ነው ይሄ የኔ ነበር። አዎ ታዲያ ይሄ ምን ያደርግልሻል? አይ ወገቤን አሞኝ ነበረ ኦፕሬሽን እንዲያደርጉኝ አሉና እስቲ ቆይ አባቴ ይመጡልኛል አልኩና ቁጭ አልኩኝ። እና ኦፕሬሽን ትሆኛለሽ እንዴ? እኔ አልሆንም፣ አሁንም አልሆንም። ይሄን ትፈልጊዋለሽ? ኧረ እኔ አልፈልገውም። እንዴት? እኔ አልፈልገውም። ቆሻሻ ነው ጨምረው አባቴ። ኧረ ልልልል በሉልኝ። ኧረ ስለ መድኃኒዓለም፣ ኧረ ስለ ቅዱስ ገብርኤል፣ ኧረ ስለ ቅዱስ ገብርኤል እንዲሰባይ ለሰው እኮ ጨካኝ አይደለም። ልጆችን ትቼ ፈረንጁ ልጅን ትቼ እኔም ተሰድቼ። ማነው ስም? ሸዋነሽ ገለታ ነው የሚባለው። ኦፕራሲዮን የምትሆኚው ለወገብሽ ብቻ ነው? አዎ ለወገቤ። አሁን ደግሞ ትናንትና ከመምጣቶት በፊት ሆስፒታል ገባሁና ደም ምናምን ምርመራ አድርጎ በሽታ የለሽም ውጪ ሲሉኝ አባቴ ይመጣሉ አልኩኝ። በቃ እና አሁን ኦፕራሲዮን ያርጉሽ? ኧረ እኔ አልሆንም እንዴ በሰው እጅ አሁንማ ተፈውሽ። ኧረ እልል በሉልኝ በእናታችሁ ስለ ቅዱስ ገብርኤል እልል በሉልኝ። እሳቸውን ያመጣቸው ጌታ እናቴ፣ እሳቸውን ያመጣልን አምላክ። እኛ ክፉዎች ነን። የተማረው ክፉ ነው፣ መሀይሙ ክፉ ነው፣ መተን ተምረንም ክፉ ነን፣ እርስ በራሳችን ምቀኛ ነን። አጥብቆ መጸለይ ግን ከክፉ ነገር ይሰውራል። 45 ዓመት ሙሉ እኔ ተሰድጄ በሰው ሀገር ላይ ነው የምኖረው። ግን ተመስገን ጌታዬ፣ ከልጆችም ክፋትም አላገኘውም። እኔን ነው የሚያሰቃየኝ። ሰርቼ ለበላው ደግሞ ምቀኝነቱ ምንድነው? እግዚአብሔር እኔን የፈታኝ ሁሉ ይፈታልላችሁ ዘመዶች። እልል በሉ መርበል ደስ ይበላችሁ። አምጪ ቀበቶውን አምጪ። አማራጭ ሲጠፋ ነው ይሄ ቀበቶ የዘመናችን ባለሙያዎች የሰጧት። ይሄ ለጊዜውና ለወቅቱ እንደ አንድ መፍትሄ ሰጪ ሆኖ ነው። እንግዲህ የችግሩ ባለቤት እሷ ናት፣ አንተ አይደለህም ወይም አንቺ አይደለሽም። ግን በእሷ ሕይወት ብዙዎች ይቀልዳሉ፣ ብዙዎች ያሾፋሉ። ያልተነካ ግልግል ያቃል የሚባለው ነገር በእኛ ዘመን ውስጥ ሰርቷል። ይህንን ጌጥ ነው ብላ በዚህ ዘመን በወገቧ አታረገው አይደልን? ጉዳዩ ግን ከሰውና ከዲያብሎስ አሰራር ጋር የተያያዘ ነው። የዘመናችን ሐኪም የዘመናችን ትልቅ ሆስፒታልና ነጩን ጨምሮ ራሳቸውን የቻሉ ባለሙያዎች የተባሉት ይህንን የሰጡት። ከዛ ቀጥለው ኦፕራሲዮን ማድረግና ዊልቸር ነው የሚሰጡ። ተመስገን ልጆቼን የሚባርኩልኝ። እንዴት ነው? አትቆምም? እንዳትቆም ነው ያደረከው? እስቲ እንዴት ነው የምትሆነው? ማን ነው እሷ ዘመድ? የት አለ ባለቤቷ? ያልፈሰፈሳታ? ያው መሄድ አትችልም። ለሁለት ነው የሚያነሷት። ለሁለት ነው አንስተው የሚያቆሟት። ብቻዋን አትቆምም ነበር። አንድ አመቷ ከቤቷ አትወጣም። ይኸው ቤት ውስጥ እንትን አላት። ምንድነው? ዊልቸር፣ ሽንት ቤት የምትቀመጥበት። የት አለ ዊልቸሩ? ነገር እንዳለ ቤት ነው። ምን አሉ ሐኪሞቹ? ወገቧን መርፌ እንድትወጋ በየ3 ወሩ አዘውላታል። ኦፕሬሽንም ልትሆኝ ትችላለች ተብላለች። ኦፕሬሽን? አዎ። እና ከዚህ በፊትም ኦፕሬሽን አድርጋለች። ነው ይላሉ። እስቲ እንዴት ነው የምታንቀጠቅጣት? እስቲ አይድን በሽታ ነው። መድኃኒት የለውም አሉ። እድሜ ላንተ። እንዴት ተከትዬ ከካይሮ
እያስለቀስኩ ከሰው አላገናኛትም። 11 ዓመት ዘግቼ ከስራ ወደ ቤት አትወጣም ውጭ። እዚህ መጣች። ከኤርፖርት ጀምሮ አንዴ ቪዛውን ሳጠፋ ሲፈለግ ሰዓቱ በማለቂያ ነው ላስቀራት ማለት ነው። ከዛ አልቻልኩም። አላህ አክበር አለ፣ ሁሉ ነገር አለ። አልቻልኩም። እዚህ ግን ቀድሜ ጠበኳት። እቅዷ ብዙ ነው። መጣች። በ3 ቀኗ ትምህርት ቤት ተመዘገበች። በ7 ቀኗ ግን አሳሰርኳት። በ7ኛ ቀኗ አሰርኳት። በቃ እንዳትነቃነቅ ራሷን ጀመርኩ። ቮሚት ማዞር። በ7ኛው ቀን አምቡላንስ በመጣች 7 ቀን ተኛች ሆስፒታል። ስትወጣ እግሯ አይሰራም። በእግሯ ገብታ በእግሯ አስገብቻት ስትወጣ እንዲህ አድርጌ ያመጣኋት። እንዴት አድርገህ እስኪ? አንቀጥቅጬ አሰቃየኋት። እስኪ አንቀጥቅጥ። አመት ሙሉ አትያዝ። እንትን እኮ ነው አትያዝ። እንዴት ነው የምታንቀጠቅጣት? ይሄኛውን እግሯ ነው። እነሱ አሉ ነርፍ አላወቁትም። እኔ ግን እንዳትሮጥ ነው አሁንም አስሬ እንዳስቀምጣት ለማስቀመጥ ከልጅነቷ ጀምሮ በ8 ዓመቷ ይዣታለሁ በቡዳ። ቤተሰብም ያውቃል። አስለቀቅን ይላሉ። እኔ አለሁ ከሄደችበት እስከሄደችበት። ሰይጣን አለሁ እከተላታለሁ የሄደችበት። አሁንም እዚህ ድፍቅ መጣች። ንቅንቅ የለም። ከመጣች አትወጣም። ስንት ጊዜ ነው ለዋ ላይ ካለ? በ8 ዓመቷ በተወለደች በ8 ዓመቷ። አዎ ሀገር ያውቃሉ። ቤተሰቦቿ ሁላ ያውቃሉ። እንዲሁ እንደታመመች ያስኳት በሰፊው እዚህ እንደፈለኩ የምዝናናበት ሀገር ነው ሀገሩ። የፈለኩትም ማድረግ የምችልበት ሀገር ነው ሀገሩ። ይመቻል። እንደፈለኩ ስገባ ለቀምኳት። በቃ በ7 ቀኗ ጭንቅላቷ ችግር አለበት፣ ወገቧ ዲስክ አለበት፣ ነርቡ አይሰራም። ሐኪሟ በቀደም አለቻት ከእንግዲህ ወዲያ ለእግርሽ ምንም የምናደርግለት ነገር የለም። እድሜ ለአንተ አንተ ነህ። እሺ እድሜ ለለ በቃ ተማርን ሊሉት ብዙ ይጫጭራሉ፣ ብዙ ይጽፋሉ፣ ብዙ ለማወናከር ይሞክራሉ። ሚስጥሩና ጉዳዩ ግን ይሄ ነው። አሁን እሷ በኦፕራሲዮን እና በሌላ አይነት ነገር የተጎዳች ብትሆን ጉዳቱ በራሱ ያስደስታቸዋል ማለት ነው። ተንበርከክ ቶሎ በጠን ውጣ ከእግሯል። ስንት ናችሁ? 3000 ተነስና ሩጥ። በዚህ ጋር ቶሎ መንገድ ልቀቁ። ቶሎ ሩጥ። በደንብ ደንበኛ ሩጫ ሩጥ ሩጥ እኮ አልኩ። በደንብ ሩጥ እንጂ ወደ እኔ በደንብ እግር እያነሳህ እንጂ እንጣጥ እያልክ የት ሄደ ታዲያ ነርቡ? እድሜ ለአንተ። በቃ እኛውን እንሄዳለን። አጠገቧ አንደርስም። በቀደም ብለናል። አይገርምህም ታዲያ? ቃላት የለኝም። በቃ እኔ እንደዚህ እንደሆነ አውቄያለሁ፣ ግን ምንም ማለት ግን እንደዚህ ትሮጣለች ብለህ ነበር? ኧረ ለሁለት ነው የምትነሳው። በቃ ተስፋ ቆርጧል እኮ። የሌለባት ነገር የለም። ሁሉም ምንም ጤነኛ ነች የምትባልበት ቦታ የለም እንዳለ። በቃ የማያውቃት ዶክተር የለም፣ የማያውቃት ስፔሻሊስት የለም። እስቲ እንዴት እየተንገዳገድክ እንደምትሄድ ደግሞ ቀጥል አይደል? አዎ፣ እንዴት እንደሚያንገዳግዳት ሂድ። ልቀቀዋ፣ እሱን አትያዘው። ያው ተንገዳገድ እንጂ አትያዝ። እሺ ሂድ። እንዲህ ነው የሚያስኬዳት። ኧረ እንደዚህም አሁን ከመቁጠሪያ ወዲህ ነው እንደዚህ መሄድ የጀመረችው። በፊት አትሄድም።
ካልተያዘች አትሄድም። እስቲ እንዴት ነው የምታንቀጠቅጠው? ማንገዳገዱ እንዴት ነው? ይህ እንግዲህ የአውስትራሊያ ዶክተር ደንበኛ ጨዋታ ይጫወትባት ነበር። የዘመናችን ሳይንስ ይኸውልህ ከዜሮ በታች እንዴት እንደሚወርድ ተመልከት። እግዚአብሔር ከሌለ ሙያና እውቀት ከዜሮ በታች ኔጌቲቭ ይገባል። ኔጌቲቭ ነው ይሄ። መርፌ የለም፣ የቻይና መርፌ የለም፣ ወገብ ዝራዝር የለም፣ ምናምን የለም። ብቻ ይኸውልህ በጌታችን በኢየሱስ ክርስቶስ ስም ልቀቅ ነው በቃ። ቶሎ ልቀም፣ ቶሎ ወዲሱ ውጣ፣ ውጣ። ስንት ናችሁ ከቡዳ ጋር? 3000 አፍላ ተዘጋጁ። ሶስታችሁ 3000 በኢየሱስ ክርስቶስ ስም መተት አለ፣ መተት አለ። ሁሉ የሌለ ነገር የለም። መተቱ ምን አድርጌ ተባልክ? እንዳትንቀሳቀስ ታስራ እንድትቀር እንዳትንቀሳቀስ እንዳትንቀሳቀስ። መተቱ የት ሀገር ነው የተመተትከው? እዛው ሀገር ኢትዮጵያ። በቃ የመተት ምድር እኮ በቃ ደህናው ሰው ሲያልቅ መተተኛው ብቻ ተወለደ። ደህናው ሰው ከመቃብር በታች ሲወርድ ክፉ ከመቃብር በላይ ሆነ። እንዳትወልድ 3 ማርገዝ የለም። ይወርዳል። ለምን ታወርደዋል? በቃ እኔ ነኝ። አልፈልግም እንድትወልድ አልፈልግም። ስንት ልጆች አሏት? ምንም። ይረገዛል፣ ይረገዛል። አሁን ደግሞ ሕክምና አረገች። ታረግዣለሽ አሏት። እርግዝና ግን እኔ መልሼ 3 ጊዜ አስወረድኳት። የስንት ልጅ? የ3 ወር። የ3 ወር 3 ጊዜ። አሁን ደግሞ ሐኪሞቹ እንረዳሻለን ምናምን አሏት። ኦፕራሲዮን ማድረግ አለብሽ። ተደረገ። እስከ ጭራሹ 2 ወር ፔሬዱ አይቆምም። 3 ቀን አሁን አሁን የለሁም። አሁን ምናምን የለም። በላፍላ ቶሎ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲት አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ሁላችንም ሲኦል ታስረናል። በወላዲት አምላክ ስም ሲኦል ታስረናል። ቶሎ 7 ጮህ ነው 7 አባቴ ምንድን ነው? ተሰቃየው። ሰው ሀገር ላይ ተሰቃየው። ቤት ተደፍቶብኝ በመጣው በ7 ቀኔ ዘመድ የለን ወገን የለን፣ ሁለታችን ብቻ ተሰቃየው። እንደመጣው 7 ቀን ተኛው። እስቲ ድቡ በይ። አሁን እሱን ተይው። እስቲ ድቡ በይ። ሩጭ፣ እስቲ ሩጭ በደንብ ሩጭ። ጨምሪበት። ቀሚሱ ወደ ላይ አድርጊ። እስቲ ፈትሽው። እስቲ ይሄን አልወጣም ነበር ድሮ። 1 ደረጃ አልወጣም። እስቲ አሁን እየተመላለሽበት እየዘለልሽ ተመላለሽበት እንጂ አልናፈቀሽም ደረጃ መውጣት? በጣም አመት ከ2 ወሬ አመት ከ2 ወር እዚህ ከመጣን አመት ከ2 ወራችን በ7 ቀኔ ነው የታመምኩት። ቃላት የለኝም። በቃ እኔ ያው እንከታተላለን፣ ዩቲዩብ ላይ ምናምን ሬዲዮ እንከታተላለን። ሰሞኑን እችን 3 ቀን ግን በቃ እኔ ልታንቀኝ ሁሉ ነበር። ለምን? በቃ አላቅም። ተኝቻለሁ። ቀን ደክሞኝ በቃ ምንም ትነጫነጫለች፣ ወዲያ ትላለች፣ ወዲህ ትላለች። ተኝቻለሁ በእንቅልፍ ልቤ። ሴጣን አጋንንት ምናምን ብላ ዘላ መጣችብኝ። ተነሳው፣ ማረጋጋዋት፣ ጸለይኩ ምናምን። ከዛ በኋላ ቁጭ ብለን አደርን። ትናንትናም እንዲሁ ቁጭ ብለን ያደርን። ከዚህ በፊት እንደዚሁ ራሱን ተጠፋ ነበር።
ልትሰቀል እንዲህ ከገመድ ላይ ነው። ሽንት ቤት ሄዳለች፣ ካይሮ እያለች የለችም፣ ሳይ የለችም። ሽንት ቤት ስገባ ገመድ እንትን ቀበቶዋን ሰቅላ ታንቃለች። ታውቂያለሽ ይሄን ሁሉ? ምንም አላውቅም። እኔ ሰው ሀገር ዳር ታደርጊ ነው ወይ ምናምን ብዬ ከዛ በኋላ አውርጄ ምን ብዬ ነው ስንት ዓመቴ በቃ በስቃይ ነው ያለሁት። እኔ ነኝ የምሰቃየው፣ ሰው ምንም አታውቀው። ምንም አማራጭ የለኝም። ምን አደርጋታለሁ? በጣም ነው የማመሰግነው አባቴ፣ እግዚአብሔር ይስጥልኝ። እያየን ሁል ቀን ይከፍታል በኮምፒውተር እናያለን፣ ግን ጥሩ አይደለሁም። እንባዬ ይወርዳል፣ እጨነቃለሁ። ጸልይ ይለኛል፣ አልጸልይም፣ ግን ስተኛ እያባበለ እዛው በግድ ያስብለኛል ሁል ቀን። ለምን አትጸልይም አንቺ? እኔ ወድጄ አይደለም፣ አላውቅም ምንም። አንድ ሰው ለ3000 አጋንንት ተይዛ ታዲያ ምን ይደረግ ብላችሁ? አንድ ሰው ለ3000 ሰይጣን ለ3000 አጋንንት መያዝ ምን መኖር ነው ይሄ? ይሄን እንመስላለን እንግዲህ ወገኖች። እንግዲህ ትንሹ የማይረባው ነገር ነው ገንዘባችንን እና ጤናችንን የሚያውከን። ይኸውልህ እንዲህ አይነት የዲያብሎስ አሰራር ነው የዘመናችንን ትውልድ ጠፍሮ የያዘው። በይበርቺ አሁን ማነው ስምሽ? በጣም እመቤት። በመጀመሪያ እዚህ ጋር የሆነ ችግር አለው ተባልኩኝ ማለት ነው ጭንቅላቴ። ከዛ ይሄ መቁጠሪያና የሆነች ፎቶ ምናምን ሲመጣ ድጋሚ ኤምአርአይ ስደረግ የለም ጭንቅላቴ ነፃ ነው። አሁን የእግሩ ራሱ ነርቭ ነው ያኔ ከድሮ ይሻላል ብለው አሉ። ግን በቀደም ለታ ሲሄድ እግርሽ ከዚህ በላይ አይሄድም ነው ያለችኝ ሴትዮዋ። ምንም የምናስተክለው ነገር የለም አይሄድም ከዚህ በኋላ አለሽ? አሉ። ተስፋ ተቆርጧል። ዶክተሮቹም ያው ተስፋ ቆርጠዋል። ከዚህ በላይ ምንም ማሻሻል እንደማይችሉ ተስፋ ቆርጠው ትተዋታል። ፊዚዮ መጣ ምን አለ ምንም መፍትሄ አላገኙም። እናሻሽለው ነገር የለም አሉ። በቃ ይኸው ተሻሻላል። በቂ ነው አልኩኝ። እኔም ነው ምንም አላልኩም። በቂ ነው። በፊት ሰው ነው የሚያነሳኝ የሚጥለኝ። አሁን እንዲህ ትንሽ የምንቀሳቀሰው ለእኔ በቂ ነው። እግዚአብሔር ይመስገን ነው ያልኩት። ያኛው ከዛ ከሁለት ሰው ከምያዘው ያሁኑስ ደግሞ ተመስገን የኔ አባት ምስጋና ይግባ፣ ምስጋና ይግባ። እግዚአብሔር ይመስገን። ይኸውልሽ በቃ አሁን መስገድ ትችያለሽ። አሁን ይኸው ጠዋት 21 ማታ 21 ሁል ጊዜ የአምልኮት ስግደት መቋረጥ የለበትም። የአምልኮት ስግደት መቋረጥ የለበትም። የአምልኮት ስግደት ከተቋረጠ ችግር አለ ማለት ነው። የጸሎታችን ኃይል ይደክማል። ሰብአ ሰገል ጌታን ከሰገዱ በኋላ ነው መውጫ መንገድ ያገኙት። ሌላ መንገድ ያገኙት መንገድ ያስቀየራቸው ከሰገዱ በኋላ ነው። ከጠላቶቻችን ለማምለጥ ከሰገድን በኋላ ነው ማምለጫ መንገድ ያለን። አዲስ ኪዳንም ብሉይ ኪዳንም የአምልኮት ሕግ ተቋርጦ አያውቅም። አሁን አትስገዱ ይልሃል። በቃ አትስገድ ይልሃል። የንስሐ ስግደት ቅዳሜና እሑድ የለም። የአምልኮት ስግደት ግን አይቋረጥም። እየሰማችሁ ነው?